الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين، وخص منهم الحاضرين والحاضرات، اللهم آمين. ثم أما بعد، قال المؤلف وفقه الله تعالى في آداب المجالسة والمحادثة إلى آخره: ما أقبح الجشاء ما قسات منኛ ያስጠላል አደብ አይደለም አግባብ አይደለም في مجلس الناس ሰዎች በተቀመጡበት ስፍራ ላይ ከሰው ጋር አብረው ቁጭ ባሉበት ማግሳት ቀቢህ ነው፣ በጣም ያስጠላ ነውር ተግባር ነው። وعند الترمذي ኢማሙ الترمذي ሱነናቸው ላይ ዘግበዋል أن رجلا አንድ ሰው تجشأ አገሳ بحضرة النبي صلى الله عليه وسلم ነቢዩ ዘንድ እሳቸው ባሉበት እሳቸው ጋር ቁጭ ባለበት አንድ ሰው አገሳ። فقال ነቢ عليه الصلاة والسلام አሉ: كف عنا جشاءك ይሄን ማገሳትህን አቁም፣ ምክንያቱም فإن أكثرهم شبعا في الدنيا ከሰዎች ዱንያ ላይ አብዝቶ የሚጠግብ ሰው أطولهم جوعا ረሃብ የሚረዝምበት ሰው ነው፣ የሚበዛበት ሰው ነው። የውመል ቂያመት የቂያማ ቀን ዛሬ ዱንያ ላይ አብዝቶ የሚጠግብ አኺራ ላይ አብዝቶ ይራባል። አብዝቶ ማግሳቱን የጥጋብ ምልክት አድርገውት ነብዩ ሰለላሁ ዐለይሂ ወሰለም ኢዘን አብሮ ከመቀማመጥ ከሰው ጋር ከመኗኗር አደብ አንዱ ግሳትን መቀነስ ነው። በእርግጥ ማግሳት ለሁለት ይከፈላል። ሰው በፍላጎቱ ሰበቡ እሱ ራሱ ሆኖ የሚመጣ ማግሳት ይኖራል። ይሄ የተወገዘ ነው። አብዝቶ ከመብላት፣ ምግብ ከማተራመስ፣ ማይስማሙ ምግቦችን ከመቀላቀል፣ ፈሳሽ ከማብዛት ምግብ ላይ የሚመጣ ሰበቡ ግለሰቦች ራሳቸው የሚሆኑ የግሳት አይነት አለ። ይሄ የተወገዘ ነው። ማግሳትን መቆጣጠር ያስፈልጋል፣ ይቻላልም ጭምር። ሌላው ከህመም ከውስጥ መረበሽ የመነጨ ሊሆን ይችላል። ይሄ ማዕዙር ነው። ዑድር ያለውን ሰው ሸሪዓችን አይቀጣም። ሰዎችም ዑድር ያለውን ሰው ያውቃሉ። ይሄንም ቢሆን ታክሞ ማስወገድ፣ የበለጠ እንዲባባስ የሚያደርጉ ነገሮች ካሉ ያን ማስተካከል ይገባል። በተለይ በዘመናችን መፍትሄ የሌለው ችግር የለም ማለት ይቻላል። ወይም ቦታ ካለመስጠት፣ ሐኪም ቤት ካለመሄድ፣ አሊያ ደግሞ ጥሩ ሕክምና ካለማድረግ የመነጨ ካልሆነ በስተቀር የማግሳት፣ የሆድ መንፋት፣ የጨጓራ ችግር በቀላሉ ይታከማል። ማይታከም ደረጃ ከደረሰና ከቁጥጥር ውጭ ከሆነ አላህም አይጠይቅም፣ ሰዎችም ዑድርን ያውቃሉ። ይሄንም ቢሆን ድምፁን መቀነስ ይቻላል። ወደ ሰዎች አለመዞር፣ ሰዎችን ከመረበሽ መታቀብ ይቻላል። ማ አቅበሐ አልጁሻእ ፊ መጅሊስ ናስ ሰዎች በተቀመጡበት ደግሞ ደጋግሞ ዝም ብሎ ማግሳት ቀቢህ ነው፣ በጣም አስጠያፊ አስቀያሚ ድርጊት ነውና ማግሳትን እየጠሩ እየፈለጉ ደስ የሚላቸው ራሳቸው ደስ የሚላቸው ግን ከዙሪያቸው ያለውን ሰው እንደሚረብሽ ማያስታውሉ አደበቢስ ሰዎች አሉና ከነሱ አትሁን። ፈልገህ ጠርተህ አታስገሳ። የግድ ከሆነም እጀነፍህ ላይ አድርግ፣ ድምፅ እንዳይኖረው አድርግ። አንድ ድምፁ ሰውን ይረብሻል። ሁለት በተለይ ከምግብ መምላት ሆድ ላይ ያለ ቦታ ከመጥበቡ ከምግብ መቀላቀል የመነጨ ሲሆን ግራቀኝ ያሉ ሰዎች ፊት ለፊት ያሉ ሰዎችንም አዳ ያደርጋል ሽታው። በተለይ ረመዳን ላይ ተራዊህ ላይ አደብ ከሌላቸው ሰዎች ብዙ ጊዜ ይገኛል። መጫን የሌለባቸውን ያክል ሆዳቸው ላይ በየአይነቱ ጭነው ይመጡና ስጁድ ሩኩዕ ባደረጉ ቁጥር የሚያገሱ ሰዎች አሉ። ሲያገሱ ግራቀኛቸው ያለ ሰው በምግብ ሽታ
በተበላሸ ሆድ ውስጥ በታመቀ ሽታ ሰዎች አዳ ይደረጋሉና ሙእምን ሲጀምርም ደግሞ ደጋግሞ የማግሳት ያክል ሆዱን አይሞላም። የሰው ልጅ ሊሞላው ከሚችል ከረጢት ዕቃ ሁሉ መጥፎ የሚሞላ ዕቃ ቢኖር ሆድ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የግድ ሆድህን መምላት ካለብህም ለሶስት ክፈለው። 1/3ኛውን ለምግብ፣ 1/3ኛውን ለመጠጥ፣ 1/3ኛውን ለአየር አድርገው። ጨንቆት ወደ ላይ እንዲተነፍስ አታድርገው። ሆድህን መተንፈሻ ልታስቀርለት ይገባል። ወቁል ሚስለ ሃዳ ልክ እንደዚህ ሆኖ ያስጠላል፣ አግባብ አይደለም፣ ነውር ነው። ፊተመኹጢ መናፈጥ፣ ሰው አጠገብ ደግሞ ደጋግሞ መናፈጥ አግባብ አይደለም። ናም አፈንጃህ በቆሸሸ መውጣት ያለበት ፈሳሽ ካለ ወጣ ብለህ ቆሻሻውን አስወግድ። ድምፅህን ዝቅ አድርገህ ቆሻሻን አስወግድ እንጂ ከሰዎች ቁጭ ብሎ ምናልባትም አንዳንዴ ባለፈው እንዳነሳ ነው ሰዎች ምግብ የበሉ አንድ እጃቸው ከሶፍት የማይወገድ ሰዎች አሉ። ህፃናት ቢሆኑ ህፃን ነው ሁሉም ልጅ ያለው ሁሉ ይችላል፣ የህፃንን ባህሪ ያውቃል። ነገር ግን የልጅ አዋቂ የሆኑ አደብ የሌላቸው ሰዎች አሉ። ምናልባትም አፈንጫቸውን ያጸዱበትን ሶፍት ሱፍራ ላይ የሚያስቀምጡ ሰዎች አሉ። በቀኝ እጃቸው ቆሻሻቸው የሚያስወግዱ በዛው ሰውን ሰላም የሚሉ የሚዘይሩ ሰዎች አሉ። ኢስላም የአደብ ዲን ነው፣ የስልጣኔ ዲን ነው። ከእስላም የበለጠ ስልጣኔ የለም። ብናውቀው ብንተገብረው ነው። እዚህ ጋር በሐዲስ ደረጃ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ማግሳትህን ወደዛ በል ያሉት ሐዲስ ነው ማለት ነው። ያገሳህ ድምፅ ማውጣት የለብህም። መናፈጥን፣ አፍንጫ ማጽዳትን፣ ማስነጠስን በተመለከተም ነብዩ ዐለይሂ ሰላቱ ወሰላም ሲያስነጥሱ አፍንጫቸውን ይሸፍኑ እንደነበረ ተነግሯል። በግራ እጅ፣ ቀኝ እጅ የተከበረ ነው። ምግብ ለመመገብ ሰውን ሰላም ለማለት ዕቃ ለመስጠት ለመቀበል የምንጠቀመው። ሲያስነጥሱ በቀኝ እጃቸው አፍንጫቸውን ሸፍነው ወይም በሁለቱም ሸፍነው የሚያስነጥሱ አሉ። ከዛ ሰው ሰላም ሲላቸው ከሰከንዶች በኋላ ሰውን ሰላም ይላል። በተለይ የመተንፈሻ አካል ችግር ያለበት ሰው፣ ጉንፋን የያዘው ሰው ይሄን ማድረጉ ወንጀልም ጭምር ነው። ቀኝ እጁን የአፍንጫ ማጽጃ ማድረጉ ወንጀልም ነው። ቀኝ ማከበር አለበት። ወንድሞችን እህቶችን ሰላም የምትልበት ወዲያው አስነጥሰህ በቀኝ እጅህ የአፍንጫህን ፈሳሽ አስወግደህ ነካክተህ ሰውን ሰላም አልክ ማለት በሽታህን ለሰዎች አከፋፈልክ ማለት ነው። ይሄ ደግሞ ላ ضرر ولا ضرار በሚለው ሐዲስ መሰረት ክልክል ነው፣ ወንጀል ነው። ራስንም ይሁን ሰዎችን የሚጎዳን ነገር ማድረግ ክልክል ነው ተብሏል። ኢዳ ተመኹጥ የአፍንጫን ቆሻሻ ማውጣት መናፈጥ በቦታው አግባብ ነው። ውዱእ ስታደርግ ጨርሰህና መስጂድ ውስጥ ደግሞ ደጋግሞ ድምፅ ያወጡ የሚረብሽ መናፈጥን የሚናፈጡ ሰዎች አሉ። ከዛልክ ተነኹምም እንደዚሁ ቡሳቅ ኖርማል መራቅ ነው። ሰው ፊት መትፋት አግባብ አይደለም። አተነኹሙል ሙዝዒጅ የሚረብሽ አኽታን ማውጣት መስጂድ ውስጥ ቁጭ ብለው ደግሞ ደጋግሞ አክታቸውን እየጠሩ በድምፅ የሚያወጡ ሰዎች አሉ። ይሄ አደብ ማነስ ነው። ሰው እየተመገበ ሰው በተቀመጠበት አክታን ጠርቶ ማውጣት፣ ካፍንጫ ከላይ ማስወጣት፣ ከታች ከጎሮሮ ከደረትህ ጠርተህ ማውጣት አግባብ አለ። አስጨነቀህ ረበሸህ ወጣ በል፣ ራቅ በል ከሰዎች። ወተኽሊል አልአስናን ጥርስን መቦርቦር በመፋቂያ ሊሆን ይችላል፣ በስቲክኒ ሊሆን ይችላል። ሰው ያለበት ቦታ ላይ ደግሞ ደጋግሞ ጥርሱ እስኪደማ ድረስ የጥርሱን ቆሻሻ እያወጣ መሬት ላይ ምንጣፍ ላይ የሚቀባ ሰው አለ። መስጂድ ላይ ይሄን ማድረግ በተለይ ኩፍር ነው ብሏል አንዳንድ ዑለማ። መስጂድ ላይ ቆሻሻን መለጠፍ ኩፍር ደረጃ ይደርሳል። ለምን ሲባል لأنه من إهانتها መስጂድን ከማዋረድ ነው የሚቆጠረው። መስጂድ መከበር ነው ያለበት። መስጂድ ላይ አይደለም ያንተን ምራቅ ያንተን የጥርስ ያፍንጫ ቆሻሻ ማራገፍ ይቅርና ሌሎች የጣሉትን ቆሻሻ ካየህ ማስወገድ ግዴታ ነው ለመስጂዱ ክብር ሲባል። አልቡሳቁ ፊል መስጂድ ኸጢአ ወከፋረቱሃ ደፍኑሃ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ ላይ መትፋት ኸጢአ ነው፣ ኃጢአት ነው፣ ወንጀል ነው። የዚህ ወንጀል ደግሞ ማበሻው የተፉትን ምራቅ መድፈን ነው፣ ማስወገድ ነው ብሏል። ይሄ ያልተነጠፉ የድሮ የአፈር መስጂዶች ላይ ሲሆን መስጂዱ የተነጠፈው አፈር አሸዋ ሲሆን፣ በዘመናዊ መስጂዶች ላይ ሲሆን አይደለም ምራቅህን ነፍትህን የጠረክበትን ሶፍት እንኳን የመስጂድ ምንጣፍ ላይ ማስቀመጥ አይቻልም፣ ወንጀል ነው። አልኢማም ኢብኑ ዑተይሚን ሌሎችም መስጂድ ላይ የቆሻሻ ማስወገጃ ቅርጫት መቀመጥ የለበትም ብለዋል። ለምን? መስጂድ ላይ ሰዎች ቆሻሻቸውን እንዲጥሉ መፍቀድ ነውና መንገድ ማመቻቸት ነውና። ቆሻሻህን ኪስህ ላይ ያዘው፣ የግል መያዣህ ላይ ፌስታልህ ላይ ያዘው። ስትወጣ አውጥተህ ታዩ እንጂ መስጂድ ላይ አፍንጫን ጠርጎ ምንጣፍ ላይ መጥረግ፣ የጥርስን ቆሻሻ አራግፎ እዛው መስጂድ ላይ መተው
ሶላቱ ላይ ሆነው አፍንጫቸውን እየኮረኮሩ ቆሻሻቸውን መስጂድ ምንጣፍ ላይ የሚያራግፉ ሰዎች የተከበሩ የአላህ ባሮች የሚሰግዱበት ምንጣፍ ላይ። ይሄ አደብም ዒልምም አቅልም ማነስ ነው። ከዚህ መራቅ ያስፈልጋል። ጥርስ በተደጋጋሚ ሲነካካ በተለይ የጥርስ በሽታ ያለበት ሰው ሽታ ሊወጣው ይችላል። ሰዎች መሃል ቁጭ ብለው ጥርስን ደጋግሞ መንካት ቴክኒ መጠቀም አግባባት። መፋቂያ ያን ያክል ኢብኑ ጀውዚ እንደሚሉት ከአፍህ መጥፎ ሽታ የሚወጣ ከሌለ መፋቂያ የትም ተጠቀም። አፍህን በነካካሁ ቁጥር መጥፎ ሽታ የሚወጣ ከሆነ ሰው አጠገብ መፋቂያ መጠቀምም አደብ አይደለም ብሏል አልኢማም ኢብኑ ረጀብ ረሕመቱላሂ ዐለይህ። መፋቂያ አደብ ነው፣ ስርዓት ነው፣ አስፈላጊ ነው። ግን አንተ መፋቂያ ስትጠቀም ሌሎች አዛ የሚደረጉ ከሆነ ይሄን አስወግድ። ጥርስ መጥፎ ሽታ ካለው ታከም፣ መድኃኒት አድርግ። ኢነላህ አንዘለ ሊኩሊ ዳኢን ደዋአ፣ አላህ ለሁሉም በሽታ መድኃኒት አምጥቶለታል። ወልዐበቱ እንደዚሁ ነውር ነው፣ የሚያስጠላ ተግባር ነው። አልዐበት መጫወት፣ ቢልኢስቢዒ በጣት ቢልአንፊ አው ፊልአንፊ ጣትን አፍንጫ ውስጥ አስገብቶ መጫወት ወይም ደግሞ አፍንጫን መጎርጎር፣ የአፍንጫን ቆሻሻ ማራገፍ ያለ ቦታው፣ ይሄም አቅባህ ነው፣ በጣም የሚያስጠላ ድርጊት ነው። አዋቂ ይሄን አያደርግም፣ ሕፃን ነው የሚያደርግ። ነገር ግን እድሜያቸው የአዋቂ ሆኖ አቅላቸው የሕፃን የሆነ ሰዎች አሉ። አልፎ ተርፎ ረቡል ዓለሚን ፊት ቆመው አላህ ፊት ቆመው ራሱ የአፍንጫቸውን ቆሻሻ መልቀም የሚጀምሩ አሉ። ከመጀመሪያ እስከ መጨረሻ ቆመውም ቁጭ ብለው ያን አድርገው ደግሞ የመስጂድ ምንጣፍ የሚያቆሻል፣ ቆሻሻቸውን መስጂድ ላይ የሚያረጉ። ይበልጥ ደግሞ ይሄ መስጂድ ላይ ያስጠላል። ይበልጥ ከሰው ጋር ሲሆን፣ ይበልጥ ምግብ እየተበላ ነውር ነው፣ አይደረግም። የበለጠ ደግሞ በቀኝ እጅ መሆኑ ነውር ነው። ቀኝ እጅ ያንተ ብቻ አይደለም፣ ነው የተገጠመው አንተ ላይ ቢሆንም ያንተ ብቻ አይደለም፣ የሰዎችም ጭምር ነው። ስለዚህ ለሰዎች ክብር ስትል፣ ለሰዎች ደህንነት ስትል የቀኝ እጅህን ንጽህና መጠበቅ አለብህ። ለዚህ ነው በቀኝ እጅ እስቲንጃ ማድረግ ተከልክሏል፣ ኢስቲብራ ማድረግ ተከልክሏል። ወከዛልክ ሲያስነጥሱ በቀኝ እጅ አፍንጫን መያዝ ተከልክሏል። በእጅ ቆሻሻ መንካት ተከልክሏል፣ ቀኝን ለማክበር ሲባል። አይሻ ረዲየላሁ ዐንሃ እንዳሉት ነቢዩ ዓለይሂ ሰላቱ ወሰላም ቀኝ እጃቸውን ለመልካም መልካም ነገር ያደርጉት ነበር፣ ግራውን ከዛ ውጪ ላሉ ነገሮች ብለው። ወማ ኢላ ዛሊክ ሌሎች መሰል የሆኑ የሚዘገንኑ ነውር ጸያፍ የሆኑ ነገሮችን ከማድረግ ታቀብ። ቀኝ እጅህን አክብር፣ የቀኝ እጅህን ክብር ጠብቅ፣ ንጽህናህን ጠብቃ። እንግዲህ ይሄ በሐዲስ እየተነገረን ያለ አደብ ነው። ስልጣኔያችንን እኛ ሙስሊሞች ከቁርአን ነው ከሐዲስ ነው የምንወስድ። ቁርአን ሐዲስን ብንይዝ ኖሮ ከማንም ምንም አይነት ስልጣኔ አያስፈልገንም። ፈኢነ ኩለ ሃዛ እነዚህ ከላይ የተጠቀሱት በሙሉ ሙናፊን ሊዘውቂ ስርዓትን ወግን የሚቃረን ነው። ዘውቅ ማለት ኢሕቲራሙ ነፍሲ ወልአኸሪን ፊ ተዓሙሊ መዐሁም ማለት ነው። ዘውቅ ማለት ኢሕቲራሙ ነፍስ ወልአኸሪን ራስን ማክበር፣ ሌሎችን ማክበር። ግንኙነት ላይ ከሰዎች ባለን ግንኙነት ራስና ሌሎችን ማክበር። ወግን ባህልን ስርዓትን የሚቃረንን ነገር ከማድረግ መታቀብ ማለት የጣፋጭ የጥሩ አደብ ስርዓት ባለቤት መሆን ማለት ነው። ማይደረገውን አለማድረግ፣ መደረግ ያለበትን አለመተው ማለት። ባዒቱን ዐላ ኑፉሪል አኸሪና ሌሎች ካንተ እንዲሸሹ ያደርጋቸዋል። ከላይ የተጠቀሱ ነውር የሚያስጠሉ ድርጊቶችን መፈጸም አንድ ዘውቅን አደብን ስርዓትን ይቃረናል። ሁለት ባዒቱን ያነሳሳል፣ ሌሎችን ይገፋፋቸዋል። ዐላ ኑፉሪል አኸሪና ካንተ ሌሎች እንዲሸሹ ያደርጋል። አደብ የሌለው ሰው ይላል ይሸሹታል። ሰው እንደዚህ አይነትን ሰው ወሽሚዛዚህም እንዲሸማቀቁ ያደርጋቸው። ገና ሲያዩት ራሱ አደብ የጎደላቸው ድርጊቶቹ ገና ራሱን ሲያዩት መጥፎ ድርጊቱን ያስታውሷቸዋል። ሳየው ያቅለሸልሸኛል የሚሉ ሰዎች አሉ። ገና የሆነን አይነት ሰው አደቡ ባዶ የሆነ ሰው ሳየው ራሱ ትኮቴ ይመጣል የሚሉ ሰዎች አሉ። ሊማዳ በአደብ ማጣቱ ምክንያት ሰዎችን እሽሚዛዝ ውስጥ እንዲዘገነናቸው እንዲሸማቀቁ ስለሚያደርግ ማለት ነው። ወከዛልክ እነዚህ ድርጊቶች እንደተወገዙት ሁሉ ከላይ ማግሳት፣ አፍንጫን ማጽዳት፣ ተነኹም ወዘተ ከተወገዘ ከዚህ በከፋ መልኩ ከታች አየር ማስወጣት ሰው ዘንድ በጣም የተወገዘ ነው እና ኢማም ኢብኑ ተይሚያ ሌሎችም መቀጣት አለበት ሁሉ ይላሉ። ሰዎች ዘንድ በተሰበሰቡበት ከታች አየር የሚያስወጣ ሰው አምልጦት ከሆነ ማንኛውም ሰው ሊያመልጠው ይችላል። ነብዩ አለይሂ ሰላቱ ወሰላም አንዳችሁ ራሱ በሚያደርገው ነገር እንዴት ይስቃል ብለዋል። ሰው ከታች አየር አምልጦት ሲሳቅበት ነውር ነው፣ አይሳቅ። ሰው አምልጦት ከሆነ አይሳቅበት፣ አንተም ሊያመልጥህ ይችላል። ነገር ግን አቅዶ ፈልጎ ሆን ብሎ ከታች አየር የሚያስወጣ ሰው ይሄ ነውር ነው። ወተእቱነ ፊ ናዲኩሙል ሙንከር የሚለውን አንቀጽ በዚህ የፈሰሩ ሙፈስሮች አሉ። ቀውም ሉጥ የሉጥ ህዝቦች
ባለጌዎች ነበሩ፣ ስርዓት አልባዎች ነበሩ። መንገድ ላይ በአደባባይ ሰውን ይገናኙ ነበር፣ ያስገድዱ ነበር። አንዱ ተፍሲር አብዛኞቹ የፈሰሩት። ሌሎች ደግሞ ወተአቱነ ፊ ናዲኩሙል ሙንከረ ብለው ሉጥ ህዝቦቻቸውን የወቀሱበት አንዱ ተግባር ምንድነው? በአደባባይ ከታች አየር ታወጣላችሁ ይፎካከሩ ነበር። ከታች አየር በማውጣት በብልግና በድርቅና ይፎካከሩ ነው። ይሄን ሰው ባለበት አይደረግም፣ ነውርን አደብ አይደለም፣ ስርዓት አይደለም። ይሄን ያደረገ ሰው ታዕዚር ያስፈልገዋል ብሏል ኢብኑ ተይሚያ። በዚህ የሚታወቅ ሰው በሄደበት ሁሉ ዝም ብሎ ከታች አየሩን የሚያስወጣ ማይጠነቀቅ ልብ በል አምልጦት አይደለም በፍላጎቱን የሚያደርግ ታዕዚር ያስፈልገዋል፣ መቀጣት አለበት። ፍርድ ቤት ቆሞ አደብ ቢስ ነው ይሄ ስርዓት የሌለው ሰው ነው ጋጠ ወጥ ነው ተብሎ መቀጣት አለበት። ትውልድ ያበላሽ ሐያ ስርዓትን እንዲጎድል ያደርጋል። አልሐደራ በጣም ተጠንቀቅ። ሚን አልጊባ ከሐሜት ተጠንቀቅ። ይሄ ከንግግር አደብ አንዱ ነው። ከሰዎች ጋር በተቀመጥክበት ሌላ ሰው በሌለበት ስለ ሌላ ሰው መጥፎነት አታውራ። አላሁመ ኢላ ፍርድ ቤት ሄደህ ዳኛ ፊት ካልሆነ በስተቀር፣ ባልና ሚስት ተጣልተው ሽማግሌ ፊት ካልሆነ በስተቀር፣ ሁለት ሶስት ሰዎች ተጣልተው አስታራቂ ፊት ካልሆነ በስተቀር፣ ሌባ ወንበዴ ሽፍታ ሆኖ እሱን ጥቃት ሊያደርስባቸው ይችላል ለምትላቸው ሰዎች ተጠንቀቁት ለማለት ካልሆነ በስተቀር ያላንዳች ምክንያት እንደዚሁ እንደ ምግብ የሰዎችን ስጋ አትብላ። فهي منكرة في الشرع ሐሜት ሰው በሌለበት ስሙን በመጥፎ ማንሳት በሸሪዓ የተወገዘ ነው። ቀቢሐة في الأدب ከአደብ አንፃርም ደግሞ የሚያስጠላ ድርጊት ነው። አደብ ያለው ሰው በሌለበት ስለ ሌላ ሰው መጥፎ ነገር አያወራም። فهي منكرة في الشرع ሐሜት በሸሪዓ የተወገዘ ነው። ቀቢሐة في الأدب ከአደብ አንፃርም ደግሞ የሚያስጠላ ተግባር ነው። አደብ ያለው ሰው አያማም፣ ሄዶ ይናገራል፣ ይመክራል። ቀጥታ ሄዶ እገሌ ሆይ አላህን ፍራ፣ ይሄን አድርጋል፣ እገሊት ሆይ አላህን ፍራ፣ ይሄን አድርገሻል ይላል አደብ ያለው ሰው። ምክንያቱም ሐሜት የሰውን ስጋ መብላት ነው። አደብ ያለው ሰው የሰው ስጋ አይበላም። አላህ ሐላል ያደረጋቸው የእንስሳትን ስጋ ነው የሚበላው። ሰው ስጋው፣ ክብሩ፣ ንብረቱ፣ ህይወቱ የተከበረ ነው። ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ ላይ ይሄን ቀን አላህ እንዳከበረው ሁሉ ይሄን ሀገር ሐረምን አላህ እንዳከበረው ሁሉ የሰው ልጆችን ስም፣ ክብር፣ ህይወት፣ ንብረት ሐራም አድርጓል፣ አክብሯል። ሰው መግደል እንደማይቻለው ገድለህ አርደህ ስጋውን መብላት እንደማትችለው ሁሉ አጠገብህ የሌለን ሰው መጥፎ ስሙን አንስተህ ስጋውን መብላት አይቻልም። ምትኩ ምንድነው? የዚህ ምክር ነው። አንተ መምከር አልቻልክም፣ እርግጥ መክረዋል ያልከውን ሰው ምከሩት። እኔ አልሰማ ብሎኛል ትችላለህ። ወደ 8 አካባቢ ሰው በሌለበት ስሙን ማንሳት የሚቻልባቸው አጋጣሚዎች እንዳሉ ኢማሙ ነወዊ ሸርሕ ሶሒህ ሙስሊም ላይ፣ ሪያዱ ሷሊሒን ላይ፣ አልአዝካር ላይ ሌሎችም ጠቅሰዋል። 8 አጋጣሚዎች ላይ ሰው በሌለበት ስሙን ማንሳት ይቻላል። ከዚህ አንዱ ሽምግልና ላይ፣ ፈትዋ ላይ፣ ክስ ላይ፣ ወንበዴን፣ የጥመት ሰዎችን ያጠማል ያበላሻል ተብሎ የሚፈራን ሰው በልክ በመስፈርቱ በሌለበት መናገሩ ተፈቅዷል። እሱም በልክ ነው። ይጠቅማል ከተባለ ሱስ ሆኖብህ መሆን የለበትም። ወልጊበቱ ጊበቱን ሐሜት ነው። ወይን ቁልተ አንተ ብትልም አና አቁሉ ሀዛ አማመሁ ይሄን እኮ አጠገቡ እለዋለሁ፣ ወላ አኻፉ አልፈራም ብትልም ሐሜት። አንዳንድ ሰዎች ይሄን ይላሉ፣ አጠገቡም ቢሆን እላለሁ ይሄን ይላሉ። በል አጠገቡ ሄደህ ለራሱ ብለው ለራሱ ብለኸው ካልታቀበ ለሌላ ሰው መንገሩ ምንድነው ጥቅሙ? ቅድም እንዳልነው ለማስቆም፣ ለማስመከር፣ ከአደጋው ለማስጠንቀቅ ካልሆነ በስተቀር እሱ በሌለበት መናገሩ ምንም ፋይዳ የለም። ወልጊበቱ ጊበቱን ሐሜት ነው፣ ያው ነው፣ ወንጀል ነው። ራቀው፣ ተጠንቀቀው። መልካም ስራህን ያሳጣሃል፣ ወንጀለኛ ያደርግሃል። ወይን ደዐውተ ሊልሙኽታቢ ያማኸው ላለው ሰው ዱዓ ብታደርግም ሐሜቱ ከዱዓ ጋር ቢሆን ፈዱዓኡ ዱዓ ላ ዩብሪኡካ አያጠራህም፣ ሚነል ጊባ ከሐሜት አያጠራህም። ዱዓ እያደረግክ ስላማኸው እየመረከው ስላማኸው ሐሜተኛ መባሉ አይቀርም። ከማ የظنሁ ባዕዱሁም አንዳንዶቹ እንደሚገምቱት ሒነ የቁሉ ሲሉ እያሉ ምን ይላሉ? ፉላኑን ሀዳሁላህ በቀነፍ መሃል አላህ ይምራውና አላህ ይማረውና የፍዐሉ ከዛ ወከዛ እንዲህ ያደርጋል፣ እንዲህ ታደርጋለች፣ እንዲህ ይላል፣ እንዲህ አለበት፣ እንዲህ አለባት ይላሉ። ሀዳሁላህ ገፈረላህ ለሁ አላህ ይቅር ይበለውና አላህ ያስተካክለውና ይላሉ። እቺ ምርቃት ናት። ምርቃቷ ሐሜቱን አታስቀረው፣ ወንጀሉን አታስቀረው። ለራሱ ቀጥታ ሄዶ በግንባር አላህ ያህዲክ አላህ ዩስሊሕክ ማለት ነው። ተው ይሄን ማለት ነው።
እንጂ ልክ እንደ ቡና ቁርስ በሄዱበት ሁሉ የሰው ስም ካላነሱ ማይሳካላቸው ይመስላቸው ሰዎች። ከሐሜትም የከፋ ደግሞ ወላጆችን ማማት፣ ዑለሞችን ማማት፣ ባለስልጣኖችን ማማት፣ እኛ ላይ ውለታ ያላቸው ሰዎች እነሱን ማማት፣ ሀገርን ዲንን የሚጎዳ ሰዎችን ማማት ሐሜትነቱ የከፋ ነው። ረመዳን ላይ ማማት ሐሜትነቱ የከፋ ነው። በርካታ ደጋ ቀደምቶች ሐሜት ጾም ያፈርሳል ብሏል። ምንም ከጅምሁሮቹ አያፈርስም ቢሉ አጅሩን ይቀንሰዋል እንጂ አያፈርስም። ሐሜት በዘመናችን ትልቅ በሽታ ሆኗል። ሐቂቃ በተለይ ከሐሜትም የዲን ስም የሚሰጠው ሐሜት አለ። ሰውን ቀጥታ ሄደው መምከር እየቻሉ ደውለው መምከር እየቻሉ መድረክ ላይ ሚዲያ ላይ ያወጡ የሰው ስጋ የሚበሉ ሰዎች ለስሙ ይሄን ተሕዲር ይሉታል፣ ጀርሕ ተዕዲል ይሉታል። ጀርሕና ተዕዲል ሸርጥ አለው፣ መስፈርት አለው። ዑለሞች ናቸው ጀርሕና ተዕዲል የሚያደርጉት። ደስ ያላቸውን ሰው ተዕዲል ብቻ ነው፣ ያስቀየማቸውን ሰው ጀርሕ ብቻ ነው ይዛለ። ጀርሕና ተዕዲል ሚዛኑ ይዛል፣ መስፈርቱ ይዛል። በጀርሕና ተዕዲል ስም ሰውን በመምከር ስም ከቢድዓ ሰው በማስጠንቀቅ ስም እየተሰራጨ ያለም ሐሜት አለ። አዎ ነሲሓ ይቻላል። ጀርሕና ተዕዲልም በለው ነሲሓም በለው አስሉ ነሲሓ የተፈቀደ ነው፣ ግን መስፈርት አለ። ጥቅም ጉዳቱ መታየት አለበት። ከፊት መሄድ ያለበት ሂደት አለ። መጀመሪያ አንዴ ሁለቴ ካስጠነቀቅከም ይበቃል። ጥቅም ጉዳቱ ታይቶ መናገሩ ጉዳት ካለውም ተው፣ በግል ምከር፣ አስመከር። በሰዎች በጥቅሉ ተናገር። የነብዩ መንገድ ይሄ ነበር አለይሂ ሰላቱ ወሰላም። አብዛኛው የነብዩ መንገድ ማባሉ ቀውም ነበር። ማባሉ ቀውም አንዲት በሪራ የምትባል ባሪያ አለቃዎቿ ነፃ እናወጣሻለን ትከፍያለሽ፣ ግን ከዛ በኋላም ወላእሽ ለኛ ነው የሚሆነው አሏት። ወላ የሚባል ነገር አለ። አንድን ሰው ከባሪያነት ነፃ ካወጣ አንድ ሰው ነፃ ያወጣው ሰው የሱ ደጋፊ የሱ ረዳት ሲሞትም እሱ የሚወርሰው ልክ እንደ ቤተሰብ አባል ሆኖ ይቀጥላል። ነፃ መውጣቱን ትወጫለሽ ያን ያክል ብር ከከፈልሽ፣ ግን ከዛ በኋላ ወላእሽ ለኛ ነው የሚሆነው አሏት። ለአይሻ ነገረቻቸው። አይሻ ለነቢዩ አደረሱ። ተያቸው ዝም ብለሽ እሺ በያቸውና ከፍላ ነፃ ትውጣ አሉ። የለም ኢነመል ወላኡ ሊመን አዕተቅ፣ ወላ የሚሆነው ባሪያውን ገዝቶ ነፃ ላወጣው ሰው ነው እንጂ እኔ ነፃ አወጣሃለሁ ገንዘብ ትከፍላለህ፣ ግን ከዛ በኋላ ወላእህ ለኔ ነው የሚሆነው፣ ልክ እንደኛ ቤተሰብ ነው የምትሆነው፣ በችግር ጊዜ ከኛ ጎን ትቆማለህ፣ እንወርስሃለን ወዘተ አይባልም። ወላ ገንዘቡን ከፍሎ ነፃ ላወጣው አካል ነው የሚሆነው። ተያቸው አሉ። ከዛ በኋላ ነብዩ ሚንበር ላይ ወጡና ማባሉ ቀውሚን አሉ። ምን ሆነው ነው አንዳንድ ሰዎች ሲሉ እኮ ማንነታቸውን ሳያውቁ ቀርቶ አይደለም። በሪራን የሸጡ ሰዎችን አለቃዎቻቸውን ያውቃሉ። ሌሎችም 3 ሰዎች መተው ነቢ ጋር ሁሌ ጾማለሁ አልበላም፣ ሁሌ ሰግዳለሁ አልተኛም፣ ሚስት የሚባል አላገባም፣ የነቢን ሱና ተቃረኑ። ይሄኔ ሚንበር ላይ ወጥተው ምን ሆነው ነው አንዳንድ ሰዎች ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኔ አራያቸው አይደለሁ እንዴ? አንዳንድ ሰዎች መቼም አልተኛም ሁሌ ሰግዳለሁ ይላሉ፣ መቼም አልበላም ሁሌ ጾማለሁ ይላሉ፣ ሴት አላገባም ይላሉ። የኔን ሱና የጠላ ከኔ አይደለም። አምጧቸው እነዚያ ሰዎች ማን ናቸው? እገሌ እነሱ ከኔ አይደሉም አላሉ አለይሂ ሰላቱ ወሰላም። ማባሉ ቀውሚን ምን ሆነው ነው አንዳንድ ሰዎች? በጅምላ ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚያስተምሩት። ከውጤቱ መንጸር የሚሻለው ይሄ ነው። ለአንድ ሰው የሰጠኸው ትምህርት የአንድን ሰው ስም አንስተህ የተናገርከው ንግግር ለሱ ብቻ ይመስላል ብዙ ሞኝ ሰው። በጥቅሉ ከተናገርከሳ ሰዎች አቅል አላቸው፣ አቅላቸውን ይጠቀሙ። እንዲህ አይነት ነገር ስህተት ነው፣ እንደዚህ የሚያደርጉ ሰዎች አሉ፣ ይሄ ስህተት ነው ካልክ ያን ስህተት ሌሎች ሰዎች ጋር ባዩት ቁጥር ይጠነቀቃሉ። ለሁሉም ይሆናል። ለግለሰቦች ሲሆን ሞኝ ሰው የግለሰቡ ብቻ ይመስለዋል። እንደገና የግለሰብን ስም ያነሳህ መናገሩ መስፈርቱ ከባድ ነው፣ ላይሟላ ይችላል። ያ መስፈርቱ ከተሟላ ግዴታ ከሆነ በቦታው ዑለሞች ሲጠቀሙት ጥሩ ነው። የዕልም ስራ ብዙ ጊዜ ከጉዳቱ ጥቅሙ ነው የሚያመዝነው። ጃሂል ግን ይሄኛውን በር ያለ አግባቡ ከልክ በላይ ከፍቶ መናገሩ ሐሜት ላይ ሊጥል ይችላልና ለሌሎች ዲን የተጠነቀቁ የራስን ዲን አደጋ ላይ ሊጥል ከሚችል ነገር መራቅ ያስፈልጋል። ይሕዘር ሚነል ፉሕሺ፣ ከፉሕሽ አስቀያሚ ከሆነ ንግግር ድርጊት ሁሉ ራቅ። ወኩሊ በዲኢን ሚነል ቀውሊ፣ ከንግግርም በዲእ የሆነ የደረቅ ሰው ንግግር፣ የአይን አውጣ ሰው ንግግርን ራቅ። ንግግርህ ለዛ ይኖረው፣ ሐያ ይኖረው። ሐያ አግዶ የምታዋቸው ቃላቶች መኖር አለባቸው። በአሽሙር የምትገልጻቸው ቃላቶች መኖር አለባቸው። ሁሌም በግልጡ የሚናገሩ ሰዎች ምንም ሐያ የሌላቸው፣ ሁሉ ነገር በግልጡ ምንም ከደን ሳያደርጉ አፋቸው ያዝ ሳያደርጋቸው አሽሙር ለመጠቀም ወይም ልጅ አለ ሕፃን አለ ሐያ ያስፈልጋል የሚባል ገደብ ሳይኖርባቸው የሚናገሩ ሰዎች አሉ። ይሄ በዳ አይባልም። ኢማን ያለው ሰው በዲ አይደለም፣ ደረቅ አይደለም።
የተጠነቀቀ ቃላት የመረጠ በሐያ ነው የሚናገረው። ሁሉም ንግግር ቦታ አለው። ስለዚህ ፉሕሽን ሲናገሩት ጸያፍ የሆነ ለጆሮ የሚሰቀጥጥ ጆሮ የሚያስደነግጥን በዚህ ሚነል ቀውል ከቃላት ደግሞ ደረቅ የሆነ የዓይን አውጣ ሐያ ቢስ የሆነ ሰው ንግግርን አትናገር። ፈኢነላሃ ዩብጊዱል ፉሕሸ ወተፈሑሽ አላህ ተባረከ ወተዓላ ፉሕሽን ጸያፍነትን፣ ተፈሑሽን አስጸያፊ መሆንን፣ ብልግናን፣ ደረቅ ቃልን አላህ ይጠላል። ምክንያቱም ቃለ አላሁ ተዓላ ወቁል ሊዒባዲ ለባሮቼ በላቸው የቁሉ ለቲ ሂየ አሕሰን ከንግግር ያቺ የምታምረዋን ቃል የመረጡ እንዲናገሩ ለባሮቼ ነገራቸው ብሏል። ይሄ የቁርአን አደብ። ንግግሩን አንድን ቃል በአራት በአምስት መልኩ ልትገልጸው ትችላለህ። ከአራት ከአምስት አንድን ቃል የምትገልጽባቸው ንግግሮች ውስጥ የተሻለችዋን አሕሰኗን ይበልጥ የምታምረዋን መርጠህ ተጠቀም ብሏል አላህ ተባረከ ወተዓላ። ጌታችን አላህ የንግግር አደብም አስተምሮናል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ቁጭ ባሉበት አይሁዶች መጡና አሳሙ አለይኩም አሉ። ሰረቅ አድርገው አሳሙ ሰላሙ የምትለዋን ላሟን ሰርቀዋት ውጠዋት ሳሙ አለይኩም አሉ። ሳም ማለት ሞት ነው። ሞት ለእናንተ ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም ወዐለይኩም አሉ ብቻ። አይ የጀመራችሁት ነገር እዛው እናንተው ጋር ይሆናል። ስሙንም አልጠሩትም። አይሻ ተቆጡ። ወዐለይኩም አሳሙ ወላዕነቱ አሏት። ስሙን ጠሩት። ሌላም መረቁ። ሞቱ ለእናንተ ይሁን የአላህ እርግማንም ይጨምርበታል። ነቢዩ ዓለይሂ ሰላቱ ወሰላም አይሻ ሆይ ረጋ በይ። ረጋ ማለት ለዘብ ማለት ለስለስ ማለት ካለ ሁሌ ነገር ያምራል። ኃይል ቁጣ ካለ ደግሞ ነገር ይበላሻል አሏት። አስተማሩ አይሻን አደብ አስታወሷቸው። ነቢ ሲነኩ ሙስሊም አይችልም። በዛ ነው ለአይሻም እንዲህ ነው የምንፈስርላቸው እንጂ አይሻ አደብ የላቸውም ማለት አይደለም። ማይነካን ስለነኩባቸው ነው። እንዲህ ሲያርሟቸው አይሻ ነቢዩ ያልሰሙ መስሏቸው ነበር። የአይሁዶችን ንግግር ያሉትን አልሰማህም እንዲህ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ሰምቻለሁ፣ እኔ ያልኩትን አልሰማሽም እንዲህ ወዐለይኩም አልኩኝ አይደል። ራሳቸው ቀሰቀሱት ቆሻሻውን ነገር ወደዛው መለስ አደረኩት። እኔ ስሙን ሳልጠራ ሳልነካው። ከመቼ ጀምሮ ነው እኔን ፋሒሽ ሆኜ የምታውቅኝ አሉ አይሻ። ታዲያ እነሱ ፋሒሽ ዘግናኝ ጸያፍ ንግግር ተናገሩና እኔ ልናገር ነው እንዴ? ከመቼ ጀምሮ ፋሒሽ ሆኜ ታውቅኛለሽ? የሚያስጠላ የሚያስደነግጥ የሚዘገነን ንግግር አልናገርም። እኔ መርሄን አለቅም ከመደቤ አልወርድም አሉ አለይሂ ሰላቱ ወሰላም። ተሳዳቢ ስለተሳደበ ተመሳሳዩን አትመልስ። አሕሰኑ ዝም ማለት ነዓም ላ ዩሒቡ ላሁ አልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙሊም ተብሏል። የሰደበህን ተመሳሳዩን መመለስ ተፈቅዷል፣ ግን ይቅር ባዮችን አላህ ይወዳል። ማለፍ የተሻለ ነው። ኪናያ የሚባል ነገር አለ በአረብኛ። የአረቦች ዘንድ ካሉ ስልጣኔዎች አንዱ ከድሮ ጀምሮ ኪናያ ይጠቀማሉ። የሚያሳፍሩ ወይም የሚዘገንኑ ጆሮ የሚያስደነግጡ ንግግሮችን፣ ቃላቶችን ስማቸውን አይጠሩም። መጸዳጃ ቤት ሄደ ለማለት ذهب لقضاء حاجته ይላል። ጉዳዩን ሊፈጽም ሄዷል ይላል። ጉዳዩን ሊፈጽም ሄዷል። አረቦች ዘንድ በዚህ ነው የሚባለው። መጸዳጃ ቤት ሄዷል ነው የሚባለው። እኛ ሀገርም ጥሩ ነው ይሄ። ذهب الغائط ይላሉ። ጋኢጥ ማለት ዝቅ ያለ ቦታ ማለት ነው። ከጊዜ በኋላ ነው ለሚወጣው ለዓይነ ምድሩ ለቆሻሻው ስያሜ እንደሆነ አድርገው ሰዎች ተጠቀሙት እንጂ ጋኢጥ ማለት من خفض من العرض من خفض من الارض ማለት او جاء احد منكم من الغائط አንዳችሁ ከጋኢጥ ከመጣ ይላል። ጋኢጥ ማለት ሰዎች ሰተር ብለው ደበቅ ብለው የሚጸዳዱበት ስፍራ ነው ጋኢጥ የሚባለው። المنخفض من الارض የዓይነ ምድርን የሰገራን ስም ላለመጥራት ምን ይላሉ? ጋኢጥ ይላሉ። ذهب الغائط اتى من الغائط ይላሉ። ቆሻሻን ስሙን አይጠሩ። وكذلك የሚያሳፍር ማንኛውም ሐያ የሚያስፈልገው ተግባርን በስሙ አይጠሩም። የባልና ሚስት ግንኙነትን ጅማዕ ነው የሚባለው፣ ስሙን አይጠሩም። ሌሎችም ቅድም የጠቀስናቸው አንዳንድ ጸያፍ ድርጊቶችን ስሙን ከመጥራት ቃላቶችን በሌላ በኪናያ በአሽሙር መግለጹ በላጭ አደብ። ምላሳችንን መልካም ነገር ልናስተምረው ይገባል። ያስለመድነው ነው የሚለምደው። አዳ ይሆናል። ሁሌ ጥሩን ነገር መናገር መጥፎን ነገር መተው ከለመደን ካስለመድነው አዳችን ይሆናል። ምላሳችን አይክደንም። አብዛኛውን ጊዜ ደግሞ የመጣልንን የምናወራ ከሆነ ቆሻሻን ነገር እንዲናገር ከፈቀድንለት ቆሻሻ ልማዳችን ይሆናል። ዒሳ ዓለይሂ ሰላም ታላቁ ነቢይ ባጠገባቸው ኺንዚር አለፋሉ። ከርከሮ አሳማ ሲያልፍ እምሩር ቢሰላም አሉት ይባላል። በሰላም እለፍ አሉት። ይሄ በሁሉም ሃይማኖት ነጃሳ ነው፣ መብላቱ ሐራም ነው። ከጊዜ በኋላ ነው የዘመኑ ሰዎች ወደ ከርከሮነት የተቀየረው አሳማ ይበላሉ እንጂ በሁሉም ሃይማኖት ነጃሳ ነው።
ቆሻሻ ነው፣ ጎጂ ነው፣ ሐራም አይበላም። ከመሆኑም ጋር ግን አሳማ ካጠገባቸው ሲያልፍ ዒሳ እምሩር ቢሰላም በሰላም እለፋሉ። በሰላም እለፍ የሚባለው እኮ ለሰው ነው። ለምን ለአሳማ በሰላም እለፍ አልክ ሲሏቸው ታዲያ አሳማን የሚመጥነውን መጥፎ ንግግር ብናገረው ምላሴ እንዳይለምድ ፈርቼ ነው። ምላሴ እንዳይለምድ ፈርቼ ነው። ወከዛሊክ አሱብኪ ረሒመሁላህ ተዓላ ልጃቸው ካጠገባቸው የሄደ ልጃቸው አብሯቸው የሄደ ካጠገባቸው ውሻ አለፈ። አንተ ውሻ አለው ልጃቸው። ውሻ ተባለ። ምንም እኮ ለውጥ የለውም ነበር። ግን እሳቸው አማሃው እኮ አሉት። አማሃው እኮ ሰደብከው እኮ። ያውም ውሻ የሚባለው በስድብ መልኩ ነው። ሰደብከው እኮ አሉት። ተውበት አደረገ። ዛሬ ሰውን ቀኑን ሙሉ ውሻ፣ አህያ፣ ጅል፣ ደደብ ወዘተ ያሉ የሚሉ ሰዎች ካፋቸው ያ እንጂ የማይወጣ ሰዎች ምላሳቸው ተበላሽተዋል ማለት ይሄን እንጂ አያውቅም ማለት። እዚህ ምላሳችንን ኸይር ልናስለምደው አደብ ልናስለምደው ይገባል። ኡትሩኩል ጂዳላ ክርክርን ተውባ። ከንግግር አደብ ከሙጃለሳ ከሰው ጋር ከመናኖር አደብ አንዱ ተከራካሪ አተው ፈኢነ ሃዳ መሕመደቱን ክርክርን መተው የተመሰገነ ተግባር ነው። ወይን ኩንተ ሙሒቀን ሐቁ አንተም ጋር ቢሆን ክርክርን ተው። ከክርክር ለመሸሽ ብለህ እውነቱንም ቢሆን ተው። አንዴ ተናገር ተው። ከዛ በኋላ የሰው አጥንቱ እስኪሰበር ድረስ ያንተ ያፍህ ጅማት እስኪቆጣጠር ድረስ ስትራፖ እስኪይዘው ድረስ ምራቅህ እስኪያልቅ ድረስ ካላሸነፍኩ እሺ በቃ እጅ ሰጥቻለሁ እስካልተባልኩ ብላ አትከራከር። ዲንህን ትጎዳለህ፣ ጤናህን ትጎዳለህ። በሐቁ አላምን ሲሉ ሰዎች በባጥል በውሸት ለማሳመን ትሞክራለህ። ከዛ አይገባም። ለሐቅ ተቆርቋሪ ከሆንክ ሁለት ሶስት ከተናገርክ በቂ። ከዛ በኋላ እምቢ ካለ አላህ ያውቃል ብለህ ዞር በል። የበሳል ሰው መገለጫ ነው እንጂ እምቢ ብሎ የሚከራከር ሰው ጋር አብረህ ከተከራከርክ ሁለታችሁም እብድ ትመስላላችሁ። በሽተኛው ችግረኛው የቱ እንደሆነ መለየት ይከብዳል። وفي الحديث السابق አሁን ቀደም ባሳለፍነው ሐዲስ ላይ ነብዩ ምን ብለዋል? አነ ዘዒሙን ቢበይቲን እኔ ቤት እንደሚያገኝ ዘዒም ከፊል ኃላፊ ሆነዋለሁኝ እያዛለሁኝ ፊ ረበዲል ጀነቲ የጀነት በራፍ ላይ ዝቅ ያለ ስፍራ ላይ ጀነት ቤት እንደሚሰራለት ኃላፊ ሆናለሁ። ቤት ካለው ጀነት ውስጥ ቤት ከተሰራለት የጀነት ነው ማለት ነው። ግለሰቡ ማን ነው? ሊመን ተረከል ሚራ ክርክርን ለተወሰው ወይን ካነ ሙሒቀን ሐቁ ከሱ ጋር እንኳ ቢሆን ሐቁ ከሱ ጋር እውነቱ ከሱ ጋር እንኳ ቢሆን እኔ አልከራከርም ብሎ ክርክር ለተወሰው ጀነት ውስጥ ቤት እንደሚኖረው ጀነት እንደሚገባ እኔ ዘዒም ተያዥ ሆነዋለሁኝ ኃላፊ ነኝ። ስለዚህ ጸባይህን አስተካክል ጀነት ትገባለህ ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ከጸባይ ማማር መገለጫ አንዱ ምንድነው? ክርክርን መተው። ከጸባይ ማማር መገለጫ አንዱ ምንድነው? ክርክርን መተው ነው። ሌላ ደረቅ ክርክርን መተው ተገቢ ነው። ትልቅነት ነው ደረቅ ክርክርን መተው። ትልቅ ሰው አይከራከር። በእውቀቱ የሚተማመን ሰው አይከራከር። ተናግረኸው ሂድ፣ ሌላ ቦታ ሄዶ ያጣራው። አንተ የያዝካት እውቀት ካላረካች ነው፣ ካልተማመንከባት ነው። በግድ ጭንቅላቱን ፈንክቼው ውስጥ ላይ ካላስገባሁለት እስከ ማለት ድረስ የቃላት ድንጋይ የሚወራወሩ ሰዎች አሉ። በጉልበት ካላሳመንከው ሰዎች አሉ። በእውቀት አልተማመንከም ማለት አይገባም። የኛ እውቀት የሙስሊም እውቀት ቁርአን ሐዲስ ነው። የነገርከው ሰው ከተቀበለ ይጠቀማል፣ ካልተቀበለ ይጎዳል። ወቀድ ቃሉ ብለዋል አዋቂዎች ራሱል ሙዳራቲ ተርኩል ሙማራቲ ብለዋል። ይሄ የጥበብ ንግግር ነው። ራሱ አልሙዳራት ከሰዎች ጋር በጥበብ የመኗኗር ራሱ ዋናው ተርኩል ሙማራቲ ክርክርን መተው ነው ብለዋል። ሙዳራ ተወዳጅ ነው፣ ሙዳሃና የተወገዘ ነው። ሙዳሃና መርህህን፣ ዲንህን፣ አቋምህን ለቀህ ከሰዎች ጋር እንደ ቅቤ ቀልጠህ መኖር ማለት ነው። ምንም የምትተው ነገር የለም፣ የምታወግዘው ነገር የለም። ከሰዎች ጋር በሰዎች መርህና አቋም ውስጥ ተውጠህ መኖር ማለት ነው። ይሄ ሙዳሃና ይባላል፣ እንደ ቅቤ መቅለጥ ይባላል፣ የተወገዘ ነው። ሙዳራት ግን ምን ማለት ነው? ከሰዎች ጋር ቀጥታ ሳትጋጭ በውስጣቸውም ገብተህ መርህን ለቀህ ቀልጠህ ሳትኖር አቋምህን ላለመልቀቅ እንደዚህ የተሽከረከርክ እየዞርክ መኖር ማለት ነው። ይሄ የሚመሰገን ነው፣ ብልጥነት ነው። ባለህበት አካባቢ ሁሉን ነገር በግልጽ ተግብረህ አቋምህን መርህን በይፋ ማራመድ ካልቻልክ መውጫ መንገድ ያስፈልጋል። መውጫው ምንድነው? ሙዳራት ነው። ፊት ለፊት አትጋፈጥም፣ ከሰዎች ጋር ሄደህ አትጋጭም። ሙሉ በሙሉ አቋምህንም አትተው። ምን ታደርጋለህ ታዲያ? የሚያጣሉ ነገሮችን እየሸወድካቸው ሙዳራ የዞርክ የተሽከረከርክ ትኖራል። የጥበብ ራሱ የሙዳራ ተቻችሎ መርህን ሳይለቁ ከሰዎች ጋር ተከባብሮ የመኖር ራሱ ሙማራ ክርክርን መተው። የክርክርን በር ከከፈትክ ትሸነፋለህ።
ወይም መርህን ትለቃለህ ወይም የሰዎችን መርህ ለማስለቀቅ ትታገላለህ፣ ጸብ ውስጥ ትገባለህ። ከትረቱ ضحك ሌላኛው አደብ ሳቅን መቀነስ ነው። ከትረቱ ضحك የሳቅ መብዛት ቱሚቱል ቀልበ ልብን ይገድላል። የሰውን ልብ የሙእሚንን ልብ ይገድለዋል። ከማ ተበተ ዐንሁ ሰለላሁ ዐለይሂ ወሰለም ከነቢይ እንደተነገረው የሳቅ መብዛት ቀልብን ይገድላል፣ ያሞተዋል። ቀልብ ያሞተዋል ማለት ይሄ ስጋው ራሱ ይሞታል ማለት አይደለም የተፈለገው። ቀልብ ሁለት አይነት ነው። ይሄ የስጋው ቀልብ አለ፣ ይሄ ለሁሉም ተሰጥቷል። ለሰውም ለእንስሳትም፣ ለሙስሊምም ለካፍር፣ ለታዛዥም ለአመፀኛም ተሰጥቷል የስጋው ቀልብ። ከሸሪዓ አንፃር ስንነጋገር ቀልብ የምንለው የስጋውን አይደለም። የስጋው ቀልብ ውስጥ ያለ መንፈሳዊ ነገር ነው፣ ረቂቅ ነገር ነው። እሱ ነው ፈኢነሃ ላ ተዕመል አብሷር ወላኪን ተዕመል ቁሉብ ለቲ ፊሱዱር። ስለዚህ ሳቅ መብዛት ቀልብን ይገድላል ማለት የልብ በሽተኛ ያደርጋል ማለት አይደለም። ስጋዊ የልብ በሽታን ያመጣል ማለት አይደለም። እነማ መንፈሳዊ የልብ በሽታን ያመጣል፣ ቀልብ ያደርቃል ማለት ነው የተፈለገበት። የወሬ መብዛት፣ የሳቅ መብዛት፣ የቀልድ መብዛት ቀልብን ያደርቃል። አንድ ሰው ቀልቡ ከደረቀ ደግሞ ከአላህ ይርቃል። አንድ ሰው ቀልቡ ከደረቀ ከአላህ ይርቃል። አንድ ሰው ከአላህ ከራቀ ሸይጣን ይጠጋዋል። ሸይጣን የተጠጋው ሰው ደግሞ ይቆጣጠረዋል። ሸይጣን የተቆጣጠረው ሰው ደግሞ ፈቀድ ኸሲረ ኹስራን ሙቢና ግልጽ የሆነ ኪሳራን ይከስራል። ስለዚህ ልብን ለመጠበቅ ሲባል የልብን ጤና የተጠበቀ ለማድረግ ሲባል ቀልድን መቀነስ፣ ሳቅን መቀነስ፣ ወሬን መቀነስ ያስፈልጋል። ሲጀመርም አቅል ያለው ሰው ዝም ብሎ በሆነ ባልሆነው አይስቅም። አቅሉ ትንሽ የሆነች ሰው ነው በሆነ ባልሆነ የሚስቀው። በተለይ ድምፅ ያለው ሳቅ፣ በተለይ ያለ ቦታው የሚሳቅ ሳቅ አግባብ አይደል፣ ስርዓት አይደል። በቦታው መሳቅ በልክ ከሆነ አስፈላጊ ነው፣ አደብ ነው፣ ክብር ነው። ያለ ቦታው መሳቅ ያውም ከልክ ያለፈ ሳቅ የአቅል ማነስ፣ የዲን ማነስ ምልክት። ዙሪያ ያሉ ሰዎች ከሳቁ አብረህ ሳቅ፣ ፈገግ በል በመጠኑ። ነቢዩ ይሄን ያደርጉ ነበር አለይሂ ሰላቱ ወሰላም። ፈጅር ሰግደው ፀሐይ እስክትወጣ ድረስ መስገጃቸው ላይ ቁጭ ብሎ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦችም እዛው ቁጭ ብለው ዝክራቸውን ከጨረሱ በኋላ ታሪካቸውን ያወሩ ፈገግ ይሉ ነበር ሱሐቦች። አንዳንዴ ነቢይም ያዩአቸው ፈገግ ይሉ ነበር ከነሱ ጋር። ሰዎች እየሳቁ ፈገግ ያሉ ተኮሳትሮ ዝም ማለት አምባገነንነት፣ ኩራት፣ ሌሎችን መናቅ ነው። ሰው የሚስቅበት ቦታ ላይ መኮሳተር ሌሎችን መናቅ ነው፣ ኩራት ነው፣ በሽታ ነው። ይሄ ሰዎች ያዘኑበት አልያ ደግሞ ሲሪየስሊ ዝም ብለው ቁጭ ባሉበት ቦታ ላይ ደግሞ መገልፈጥ፣ መንተክተክ፣ ዝም ብሎ መሳቅ፣ ይሄ ደግሞ ኺፋን የአቅል ማነስ። ስለዚህ ዙሪያህ ላይ ያሉ ሰዎች ያላቸውን ባህሪ ማንጸባረቅ ነው አደቡ። ዙሪያችን ላይ አጠገባችን ላይ ያሉ ሰዎች እንደሚሆኑት መሆን። ከሳቁ መሳቅ፣ በሚያስቅ ነገር ከሳቁ፣ በማያስቅ ነገር ከሳቁ አብረህ ትጃጃል ከጅርጋል። ቢያንስ እንኳን አንተ ኮስተር ብለህ ወደ አቅላቸው እንዲመለሱ አድርጋቸው። ለቅሶ ቤት ላይ አይሳቅም፣ ነውር ነው። ቀብር ቦታ ላይ ፈገግ ማይባልም ወንጀል ነው። ሱሐቦች ቀብር ቦታ ላይ ፈገግ ያለን ሰው ያኮርፉ ነበር፣ ከሱ ጋር ግንኙነታቸውን ያቆሙ ነበር። ጀናዛ ቦታ ላይ ቀብር ቦታ ላይ ፈገግ ትላለህ፣ ወላሂ መቼም አላናግረህም ብለዋል አብዱላህ ብን መስዑድ ረዲየላሁ ዐንሁ አርዳ። ጀናዛ ቦታ ላይ፣ ለቅሶ ቦታ ላይ፣ ቀብር ቦታ ላይ ፈገግ ትላለህ፣ ወላሂ መቼም አላናግረህም ብለዋል። ሀጅር አድርገውታል ማለት። ደጋግ ቀደምቶች ለቅሶ ቤት ከሄዱ ሀዘንተኛው ማን እንደሆነ ማወቅ ይከብዳቸው ነበር። ማጽናናት ፈልገው አላህ ሶብር ይስጥህ ማለት ፈልገው ሁሉንም ሲያዩት የሱ አባት፣ የሱ ወንድም፣ የሱ እህት የሞተ ነበር ይመስል። ሁሉም ለቀስተኛ ሀዘንተኛ ነበር ይመስል። ሀዘኑ እነሱ ቤት የገባ ነበር ይመስል። ዛሬ ግን ሰርግ ቤቱን ከለቅሶ ቤት መለየት ከብዷል። ሰው ቀብረውበት የመጡት እጃቸውን ሳይታጠቡ ተቃቅፈው ሲሳሳቁ ታሪካቸውን አረዛው ቀብር ቦታ ላይ ራሱ ምናልባትም አደቡን ጥሰው የሰው ቀብር ላይ ቆመው ከተገናኘን እኮ 20 ዓመት ሆነን ይጠፋ አጣው ናፈከኝ ናፍቆት እዛው ተላይ ወራ ቀብር ላይ መጥተው አቅፌ ካልሰንኩ ይላል። ቀብር ላይ ፈገግ አላልከልኝም ብለው ያኮርፋሉ። ወንጀልህን ሲቆጥሩብህ፣ ጥፋትህን ሲቆጥሩብህ ቀብር ላይ አግኝቸው ኮስተር ብሎ አለፈኝ ይላል። አኺ ቀልብ ያለው ሰው ላይ ይችላል። ቀብር ቦታ ላይ ሄዶ ራሱን ነው የሚያው። እዛ ቦታ ላይ ሰው የምታይበት ቦታ ሳይሆን ቀብር ላይ ራስህን የምታይበት ቦታ፣ አኺራህን የምትፈትሽበት ቦታ ነው እንጂ የቆዩ ወዳጆችህን የተረሳ ግንኙነትን የምታድስበት ቦታ ከሆነ የሞትከው አንተ ነህ። ጀናዛ ተሸክመ ሳይሆን ሄድከው አንተ ራስህን ተሸክመህ ሄድከው ጀናዛ። ሜዳ ለቅሶ ቤት ላይ ሐዘን ቦታ ላይ የታመመ ሰው አጠገብ መሳቅ አደብ አይደለም። በልክ እንደው የታመመውን ሰው ፈገግ ለማስባል ከሆነ ችግር የለም። ግን ከልክ በላይ ታሞ ያጣጣር ያለን ሰው ህመሙን ያዳምጥ ያለ ሰው አጠገብ ሆነ ህመሙን ረስተህ የራስህን ጫወታ የምትጫወት ከሆነ
ለቅሶ ቤት ላይ ቁጭ ብለህ የሟች ቤተሰብን ካላሳኩ ምትል ከሆነ አንተ የአእምሮ ሕክምና ያስፈልጋል። የአእምሮ ሕክምና ያስፈልጋል። የሞተው ሰው ቅርብ ጊዜ ነው የሞተው። ገና ለቅሷቸውን ሐዘናቸውን አልጨረሱም። በግድ ካላሳኩም ለሰው ብቻ ነው። ዱንያ አንዳንድ ያልያዘችው ጉድ የለም። ናም ሰዎች ሐዘናቸው ከልክ ከበረታ ከበረደ ለቅሶ ከበረደ ከተወሰነ ጊዜ በኋላ ሐዘን እንዳይበረታባቸው አጠገባቸው ሆነ ደስ እንዲላቸው ልታጽናናቸው ትችላለህ። ግን ዛሬውኑ ሰው ሞቱ ዛሬውኑ ካላሳኩም ምትል ከሆነ የሳቅን ቦታ አላወቅም። ሳቅ ያለ ቦታው ነውር ነው። ከልክ ሲያልፍ ነውር ነው። የነቢዩ አለይሂ ሰላቱ ሰላም ሳቃቸው ምን ነበረ? ካነ ضحكه ተበሱማ ሳቃቸው ፈገግታ ነበር። የነቢዩ አለይሂ ሰላቱ ሰላም እንጥላቸው ላንቃቸው እስኪታይ ድረስ ሲስቁ ታይቶ ይታወቁ አለይሂ ሰላቱ ሰላም። ስለዚህ ሳቃችንን በሱና መሆን አለበት። የሳቅን አደብ መጠበቅ አለበት። ያስካኩ ድምፅ ያወጡ መሳቅ አግባብ አይደል። በተለይ ያለ ቦታው ሲሆን ትልቅ ሰው ፊት ሲሆን እንዲሁ ያለ ምክንያት ዝም ብሎ የሚስቅ ሰው አቅሉ እጅግ በጣም የደከመ ሰው ነው። ወአቅበሑ ሚንሁ ዝም ብሎ ሳቅ ከማብዛት የበለጠ የከፋ አደብ የሚባለው ደግሞ ኢድሓኩል አኸሪን ሌሎችን ማሳቅ ነው። ቢልከዲብ በውሸት ይሄ ትልቅ ወንጀልም ጭምር ነው። ሌሎችን በውሸት ማሳቅ ለማሳቅ ብሎ መዋሸት ትልቅ ወንጀል። وفي الحديث عنه صلى الله عليه وسلم حديثاቸው ነብዩ መብለዋል ወይሉን ወዮለታል ዛቱበት ነብዩ አለይሂ ሰላቱ ወሰለም ማስጠንቀቂያ ነገሩት። ጀሃነም ውስጥ ያለ ሸለቆ አለለት ወይኔ ወይኔ የሚያስብል ከቅጣቱ ብዛት። ለማን للذي يحدث ለሚናገር فيكذب የተናገረ ለሚዋሽ ለምን ብሎ ليضحك به القوم ሰዎችን ሊያስቅ ብሎ ውሸትን የፈጠረ የሚናገር የሚዋሽ ሰዎችን ለማሳቅ ብሎ የዋሽ የሚናገር ወይሉን ለሁ ወዮለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀሃነም አለ። ጀሃነም ውስጥ ያለ ሌላ ገደል አለ። ጀሃነም ገደል ነው ራሱ። እዛ የጀሃነም ገደል ውስጥ ደግሞ ሌላ ገደል ወደ ውስጥ ጥልቀት ያለው። ይሄ ሶሒህ የሆነ ሐዲስ ነው። ከመሆኑም ጋር ግን ብዙ ሰዎች በዘመናችን ሲፈጽሙት የምናየው ስህተት ነው። ሰውን ለማሳቅ ብለው የሚዋሹ፣ ሰውን ለማሳቅ ብለው በዲን የሚያሾፉ፣ በሸሪዓ የሚያሾፉ፣ ሸሪዓ አትቀልዱበት ባለ ቁም ነገር ላይ የሚያሾፉ ሰዎች፣ በሱና የሚያሾፉ ሰዎች፣ በእስላማዊ ጋብቻ የሚያሾፉ ሰዎች፣ በጺም የሚያሾፉ ሰዎች፣ በሂጃብ የሚያሾፉ ሰዎች፣ በሶላት የሚያሾፉ ሰዎች እየቀለድኩ ነው ይላሉ። የተለያዩ በዲን የተከበሩ ነገሮች ላይ ቀልደው ተጫውተው አይ ለቀልድ ነው ለፈገግታ ነው ይላሉ። የለም አይቻልም። አኺራ ላይ ራስን መቅጣት፣ ሰውንም ዱንያም ላይ ሰውን በዲን እንዲያሾፍ ማድረግ ማበረታታት። አላህ ያከበረው ነገር ማክበር አለ። የምትቀልድበት ነገር አተህ ነው በዲን የምትቀልደው። ስንት መቀለጃ ነገሮች አሉ። አቅል ያለው ሰው በሚቀለድበት ነገርም አብዝቶ አይቀልድም። ሚነል ቀቢህ ፊል አደቢ አደብ ላይ ቀቢህ ነው ያስተላል ከሚባሉ ነገሮች አንዱ አንቱ ብዲ ራእየካ ያንተን ሐሳብ መግለጽ ነው። ፊ ኩሊ ሰጊረትን ወከቢር በትንሹም በትልቁ በሁሉም ነገር አስተያየት መስጠት አይገባም። ያደብ ማነስ ነው። አንዳንዴ ዝምታ ያስከብራል። አንበሳ የሚፈራው ዝም ስለሚል ነው ይባላል። የሆነ ሰዓት ላይ ግን ከጮኸ ጫካው በሙሉ ዱሩ በሙሉ ይንቀጠቀጣል። ሁሌ ቢያወራ ቢጮህ ቢያጓራ ይለመዳል። ሰዎች ይንቁታል። ማናቸው የዱር እንስሳት ይንቁታል። ስለዚህ ዝም ይላል። ማጓራት ያለበት ሰዓት ላይ ካጓራ ሙሉ ዱሩ ይንቀጠቀጣል። አንተም ዝም በል። መናገር ያለበት ሰዓት ላይ ተናገር። መናገር የሌለብህን ሰዓት ላይ ስንናገር መናገር ያለብን ሰዓት ላይ የምንናገረው ንግግር ዋጋ እንዳይኖረው ክብደት እንዳይኖረው ያደርጋል። በየአደባባዩ ምደሰኩር አትሁን፣ ዝም በል። ዲስኩር ስትጠየቅ ብቻ ነው የሚያምረው። ሰዎች የሚያደምጡ መቼ ነው? ንግግር ከፈለጉ። ካልሆነ ግን ዝም ብለህ ተርታር ከሆንክ አፍህ ክዳን ካጣ ትዋረዳለህ። ንግግር ቦታ አይኖረውም። ወአንተ ተስተእሲራ ቢልሐዲሲ ንግግር ለኔ ብቻ ይሁን አትበል። ዱነል አኸሪን ሌሎችን ከልክለህ ይሄን ከትናንት ወዲያ አንስተናል። እኔ ብቻ ካልተናገርኩ አትበል። ለአድማጭ ለሰዎች ጆሮ ስጥ። አንተ ሰዎች እንድታደምጣቸው ይፈልጋሉ፣ አንተ እንዲያደምጡ እንደምትፈልገው ሁሉ። ወአን ቱክሲረ አልሐዲሰ ንግግር አታብዛ፣ ወሬ አታብዛ። አን ነፍሲከ ስለ ራስህ፣ ወመፋኺርከ ስለ ጀብድህ፣ ስለ ስኬትህ። እኔ ማለት እንዲህ ነኝ፣ እኔ በዚህ ገብቼ፣ እኔ በዚህ ወጥቼ፣ እኔ አትበል። ሰዎች ይንቁሃል። ሰዎች እኔ እያለ የሚናገርን ሰው ይጠላል። ምክንያቱም እነሱም እኔ ያላቸው። በተለይ ደግሞ የበለጠ የሚያስጠላው የቁም ነገር መድረኮች ላይ፣ የዕልም መድረኮች ላይ፣ የውይይት መድረኮች ላይ ሰዎች ቁም ነገር ፈልገው መጥተው ቁም ነገሩን አንተን ብቻ አታድርግ። ባገኙት አጋጣሚ የህይወት ታሪካቸውን ብቻ የሚናገሩ ሰዎች ማይረባ ምንም አይጠቅም ቁም ነገር ማያስጨብጥ ታሪካቸው። ታክሲ ውስጥ ሄድ እንዲሆንኩኝ፣ ምግብ ቤት ላይ እንዲሆንኩኝ፣ ክርምት እንዲሆንኩኝ፣ በጋ እንዲሆንኩኝ፣ ልጄ እንዲሆነች፣ ወንድሜ እንዲሆነ የነቢን ታሪክ ተናገር። አይሶራስ መጨረስ ከሱ የሱሐቦችን ተናገር፣ የትልልቅ ሰዎችን ተናገር።
ነዓም ዋቂዒ ለመሆን አንዳንዴ ነባራዊ የሰዎችን የዘመናቸው የመንደራቸው ታሪክ ማካፈል ካስፈለገ ሁሌም የላዩን ስታወራባቸው ሰዎች ወደ ላይ መውጣት ሊከብዳቸው ይችላል ከተባለ አንዳንዴ ያስተምራሉ የሚባሉ ታሪኮችን ተናገር። እሱንም እንደው ከሌላ ሰው ጋር አያይዘው ወይም እንዳጠቃላይ ብትናገር መልካም እንጂ ሰዎች ስለራሱ ሁሌ የሚናገርን ሰው አይወዱም። እነሱ የሚናገሩት አላቸው። ሰው ስለራሱ ሲናገር በጣም ነው ደስ የሚለው። ነፍሲያ ሁሌ ደስ የሚላትን ነገር ካደረግከላት ትበላሻለች። በተለይ የዕልም መድረክ ላይ የሸሪዓ መድረክ ላይ ለሰዎች የሚጠቅምን ነገር ለማስተላለፍ የተሰየምከበት ቦታ ላይ ኺያናም ይሆናል፣ ሰዎችን መጉዳትም ይሆናል። ቁርአኑን ሐዲሱን ብርቱ የዲን የዱንያ ጉዳይን መናገር ትተህ ትርኪ ምርኪ የራስህን ታሪክ የምትናገር ከሆነ ትን ያለህን ያስነጠስህን ሁሉ የምታወራ ከሆነ ይሄ ሰዎችን መጉዳት ነው የሚሆነው። ብዙ የሚጠቅማቸውን ነገር የምትናገርበትን ሰዓት ማይረባ ነገር ላይ ስለምታቃጥል ማለት አይደለም። እንደዚህ ትልልቅ መድረኮች ላይ 2 3 4 ሰዎችም ቁጭ ባሉበት እኔ ያልክ ስለ ራስህ መናገር አታብዛ፣ ትናቃለህ። አተሰርዑ ፊ ነሽር الأخبار ዜናን ማሰራጨት ላይ ችኮላን ተጠንቀቅ። አተሰርዑ መቸኮል ፊ ነሽር الأخبار ወሬን ለማሰራጨት قبل التثبت منها ሳታረጋግጥ ትክክለኛነቱ وقبل التحقق እርግጠኛም ሳትሆን ሳታጣራም من جدوى نشرها ማሰራጨቱ ጥቅም አለው የለውም የሚለውን ሳታጣራ إن صحت ትክክል ከሆነ ሁለት ነገር ነው ያለው ማለት التسرع في نشر الأخبار قبل التثبت منها ወሬው ትክክል ነው አይደለም የሚለውን ሳታጣራ ለማሰራጨት መቸኮል አንድ ችግር ነው። ሁለተኛው وقبل التحقق من جدوى نشرها ማሰራጨቱ ምን ጀድዋ አለው ምን ጥቅም አለው إن صحت ትክክል እንኳን ቢሆን ወሬን በተመለከተ እነዚህ ሁለት አደቦች ያስፈልጉናል። እነዚህ በጣም እየጠፉ ያሉ አደቦች ናቸው ዛሬ። ዜናውን ጨርሰው ሳይሰሙት ለማጋራት የሚሮጡ ሰዎች አሉ። አንብበው ሳይጨርሱት ሼር ለማድረግ የሚጣደፉ ሰዎች አሉ። ምናልባትም ዜናው የተነገረው ከታች ውሸት ነው ለማለት ሊሆን ይችላል። ውሸት ነው የሚለው ማሳረጊያው ጋር ሳይደርሱ ወሬውን ይዘው ቆርጠው ያሰራጩታል። በዘመናችን ሰዎች ማይነግዱበት የለም። በክብራቸው በስማቸው በዲናቸው ይነግዳሉና ላይክና ሼር ለማግኘት ቀዳሚ ለመሆን በዲን የተከለከለን ወሬ ያሰራጫሉ። ባልና ሚስት ያፋታሉ፣ ወዳጅና ወዳጅ ያለያያሉ፣ ሀገርና ሀገር ያባላሉ፣ ጎሳና ብሔርን ጎሳና ጎሳን ያፋጃሉ። በምን በችኮላ ሰዎች ያላደረጉትን አደረጉ፣ ያልሄዱበትን ሄዱ፣ ያልሆኑትን ሆኑ። ይሄን ማድረግ ምንድነው? ሰፈሁን ጅልነት ነው። ወኺፈቱን የዐቅል ማነስ ነው። ወጠይሹን አለመብሰል ነው። የስነ ምግባር ችግር ነው። ኢንሒራፉን ወጢራብ ማለት ነው። ጠይሽ ማለት ሶስቱም ቃላቶች ተመሳሳይ ናቸው። ማዕናቸው አንዱ የአንዱ ውጤት ነው። ሰፈህ وهو خفة العقل وعلامة خفة العقل الطيش والاضطراب وسرعة الحركة رزانا بسلة سكنة ማጣት ነው። ወሬ እንደሰሙ ጭራውን እንደያዙ ሲያረጋግጡ ማሰራጨት። አፋቸው የሚበላቸው ሰዎች አሉ። ይሁን ነገር ሳልፖስት አልውልም የሚሉ ሰዎች አሉ። የግድ ሶሻል ሚዲያ አካባቢ ላይ ያሉ ሰዎች አክቲቪስት የሚባሉ ሰዎች ሸር ላይ አክቲቭ ናቸው። አብዛኛውን ጊዜ ለሸር የቀረቡ ናቸው። ትናንት ምን ብለናል? አንድ ሰው ወንጀለኛ ለመሆን የሰማውን ሁሉ ማውራቱ ብቻ ይበቃል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ምንም ወንጀል ባይኖርበት የሰማውን ሁሉንም እንደወረደ ማውራት ወንጀል ነው፣ ወንጀለኛ ያደርጋል። ምክንያቱም ከሰዎች ንግግር ውስጥ ውሸት ይኖራል፣ ስተት ይኖራል። አረጋግጠን أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين ወሬ እንደሰማችሁ አታውሩ፣ ቀድማችሁ አረጋግጡ። ካልሆነ ሰዎችን ወንጀለኛ ታረጋላችሁ፣ እናንተም ወንጀለኛ ትሆናላችሁ፣ ኋላ ላይ ትጸጸታላችሁ ይላል። የሆነ ወሬ ሲወራ ሰዎች ይመሳሰልባቸዋል በጆሮአቸው። አሊያ ደግሞ የአንድ ሰው ወሬ ለሌላ ሰው አድርገው ያወሩታል፣ ጨምረው ፈስረው ያወሩታል። አንተ የሰማውን ሁሉ ካወራህ የሰው ቤት ትበጠብጣለህ፣ ዲንህን ራስህን ትጎዳለህ፣ በማላ ያኒ መዝገብህን ትሞላለህ፣ በወንጀል መዝገብህን ትሞላለህ። ስለዚህ የተሰማው ሁሉ ሳያረጋግጡ ማውራት አይገባም። እርግጠኛ ብትሆንም ደግሞ ሁለተኛ ምን ይጠብቅሃል? ይሄም ባወራው ምን ይጠቅማል በል። ማይጠቅምን ነገር አውርተህ ራስህን ነው የምታስገምተው። የሰዎችን ሰዓት ነው የምትሻም። ሰዎችን ኸይር ማሰማት የቻለን ሸር ለምን እናሰማ? እኛ በኸይር መጠመድ እየቻለን በሸር ለምን እንጠመዳለን? አፍ ስላለን ብቻ ማውራት የለም። ላፋችን ክዳን አላህ ያበጀለት የመረጠን እንድናወራ ነው። አልሚዛሑ ሐሰኑ ሚዛህ ቀልድ መልካም ነው ከቻሉበት በልክ ከሆነ በቦታው ከሆነ። ወልኢቅላሉ ሚንሁ ቀልድ ምንም እንኳን ጥሩ ቢሆን ቀልድን መቀነስ አሕሰን የበለጠ በላጭ ነው፣ ጥሩ ነው። መቀለድ ቀልድ በቦታው መልካም ነው፣ ሐሰን ነው ሳይበዛ። ቀልድ እንደ ጨው ነው። ጨው ከበዛ ምግቡ ይጎመዝዛል፣ ይመራል። ህይወትህ ላይ ጨዋታህ ላይ ቀልድ ከበዛም እንደዚሁ።
ጨው ምግብ ላይ መጥፋት የለበትም። ካነሰ ምግቡ ውሃ ይላል። ህይወታችን ላይም ሁሌ ቁም ነገር መሆን የለበትም። አንዳንዴ ቀልድ ያስፈልጋል። ታዲያ ቀልዱ ምን አለው? አደብ አለው። ከቀልዱ አደብ አንዱ ምንድነው? አለመብዛት። ኹዳዳ ቀልድ አደብ አለው። ከቀልድ አደብ አንዱ ምንድነው? ቀልድ አለመብዛት። በቀልድ ዙሪያ ክታቦች ተጽፏል። በአደቡ ዙሪያ፣ በመጠኑ ዙሪያ፣ በቦታው ዙሪያ፣ በእንከኖቹ ዙሪያ በሕት የሚያደርጉ ክታቦች፣ ርሳላዎች። ነብዩ አለይሂ ሰላቱ ወሰላም ቁም ነገረኛ ናቸው። ቁም ነገርን አስተምረዋል። ግን እሳቸው አንዳንዴ ይቀልዱ ነበር። እርሶ እኮ ያስቁናል አሏቸው ሰሃቦች። ያ ረሱላህ እርሶም እኮ ያስቁናል አሏቸው። አዎ አስቃቸዋለሁ፣ እቀልዳለሁ፣ ግን ሐቅን እንጂ አልናገረም አሉ። ከቀልድ አደብ አንዱ ምንድነው? ቀልዱ ሐቅ መሆን አለበት። ቀልዱ መብዛት የለበትም። ቀልዱ የቁም ነገር ቦታ ላይ መሆን የለበትም። በቁም ነገር ሰዓት መሆን የለበትም። ዓላማ ሊኖረው ይገባል። ሰዎችን ለማነቃቃት ለመልካም ዓላማ መሆን አለበት። በቀልድ መታወቅ የለበትም። በቀልድ የሚታወቅ ሰው ቀልደኛው እገሌ፣ ቀላጁ እገሌ፣ ኮሜዲያኑ የሚባል ነገር የለም በእስላም። በቀልድ ብቻ ተመድበህ መኖር የለብህም። ይሄ ነው በዲናችን የተወገዘ ነው። እንደ አስፈላጊነቱ እግረ መንገድ ነው መሆን ያለበት። ወከዛልክ ቀልድ የተሰጠው አለ፣ የለመመድ አለ። የተሰጠው ከሆነ ችግር የለም። እንዲሁ ከመላሳቸው ጫፍ ላይ ዱዓባ፣ ጠራፋ፣ ቀልድ ተሰጧቸው የሆነ ሰዎች አሉ። እንዲህ አይነት ሰዎች ቢቀልዱ ያምርባቸዋል። ቢያበዙም ሆን ብለው ፈልገውት ካልሆነ ችግር የለም። ግን ምንም መቀለድ የለም፣ ተሰጠው አይደለም። ቀልድ ብሎ የሚያመጣው ነገር ያስለቅሳል። ቀልድ ብሎ የሚያነሳው ነገር ያስለቅሳል። ለቅሶ ሰርግ ቤቱን፣ ደስታ ቤቱን ሀዘን ቤት ያስመስለው። እንደዚህ አይነቱ ሰው ዝም ብለህ ፈንዝጋው፣ ዚክር ስራለት ላክ። ቀልዱን አታርክሰው። ስለዚህ መቀለድ የሚፈልግ ሰው እኔ ለቀልድ የተገራሁኝ ነኝ ወይ ማለት አለበት። በግድ እገሌ ስለሚቀልዱ እገሌ ቀልድ ስለሚቀራለት ቀልዱ ስለሚያስቅለት በግድ አስቃለሁ ሰዎችን በግድ ካልሳቃቸው ብለው ለመከርኮም የሚፈልጉ ሰዎች አሉ። ይሄኔ አላዋጣ ሲላቸው ወደ ውሸት የሚሄዱ ሰዎች አሉ። አይገባም። ስለዚህ ቀልድ ሐሰን ነው በልክ ከሆነ፣ መቀነሱ ደግሞ አሕሰን የተሻለ ነው። ህይወታችን ብዙ ቁም ነገሮች ያሉበት በቁም ነገር ልናሳልፈው የሚገባ ነው። አንዳንዴ መሰለቻቸት ሲኖር ቀልድ ጣል ልናደርግ ይገባል። የዕልም መድረክ ላይም ቢሆን በልክ በመጠኑ አስፈላጊ ነው። ሰዎች እንዳይተኙ እንዳይንቀላፉ። መብዛት ግን የለበት፣ በቦታው መሆን አለበት። የተማረን ያለው ስለ አኺራ ሆነው ቀልድ ማስገባት የለብን። ነዓም ተሰጧቸው የሆነ ሰዎች አሉ ደጋቀደምቶች ምን ታቢዒን አንዱ መጅልስ ላይ አስቀው እዛው መልሰው የሚያስለቅሱ ነበሩ። አስለቅሰው መልሰው የሚያስቁ ነበር። ምንድነው ይሄ? ተሰጥኦ ነው። ተሰጥኦ ከሆነ ያምራል፣ ወዲያው መቀየርም ትችላለህ። በግድ መሆን የለበትም። አንድ አስተማሪ እንዲህ አይነት ተሰጥኦ ነበራቸው። ጥቁር ኮት ለብሰው ካባ ለብሰው አውልቀውት ውዱእ ሊያደርጉ ሲሄዱ አንዱ ቾክ አነሳና ካባቸው ላይ የአህያ ፊት ምስል ሳለበት። ከዛ ግልጥ አድርጎ አስቀመጠላቸው። ሲመጡ ሊተነኩሳቸው ፈልጎ ነው። አህያ ተመስላል ሌላቸው ፈልጎ ነው። አደብ የሌለው ሰው። እሳቸው ደግሞ ቀልድ ተሰጣቸው ነውና ልክ ዱዓቸውን ጨርሰው መተው ካባውን ሲያዩት በካቦርቴ ፊቱን የጠረገው ማን ነው አሏቸው። ወደ ራሱ መለሱበት። ይሄ በቀላሉ አይደለም የሚመጣው፣ አስበው ታይተውት አይደለም፣ ተሰጣቸው ስለሆነ ነው። ሲመጡ ካቦርታቸው ላይ ጥቁር ካቦርት ላይ በቾክ በነጩ የአህያ ምስል ያስቀመጠላቸውን ሰው መለሱበት። በለካበት በሰፈረበት ሰፈሩለት። እንዲህ አይነቱ ከሆነ ሳይበዛ ችግር የለውም። ከበዛና ያለ ቦታው ከሆነ አደብ አይደለም። ወሚነል ሙዛሂ ወከዛሊክ ከማን እንደሚቀለድ መታወቅ አለበት። ወላጆች ልጆቻቸውን ቢያጫውቱ ችግር የለውም። ልጆች ከወላጆቻቸው ጋር ለመቀለድ ብዙ መርሐላ ያስፈልጋቸው። የቱ ጋር ከማን ጋር እንደመቀለድ ማወቅ አለብን። ያለ ቦታው የሆነ ቀልድ አይደለም፣ መጥሞም ነው። ወሚነል ሙዛሂ አልሙንከሪ መጥፎ ከሚባለው የቀልድ አይነቶች አንዱ ኢኽፋኡ መደበቅ ነው። መታኢል ኢንሳን የሰውን ዕቃ ቢዛዕሚ ሙዳዓበቲሂ እሱን ለማጫወት ለጨዋታ ለቀልድ ተብሎ የሰው ዕቃ መደበቅ የተከለከለ በዲን የተወገዘ ቀልድ ነው። وهذا يفعله بعض الناس ይሄን አንዳንድ ሰዎች ያደርጉታል። وهو جذلان ደስ ያላቸው ጥሩ የሰሩ መስሏቸው ويغفل عن أنه قد وقع እንደፈጸመ ዘንግቶ في إثم ወንጀል ላይ እንደወደቀ ስተት እንደፈጸመ ዘንግቶ የሰው ዕቃ አንስተው የሚደብቁ አሉ። ደስ ያለው ጀዝላን ፈርሃን ማለት ነው። ይሄ ስተት ነው፣ የተከለከለ ነው። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? لا يأخذ أحدكم አንዳችሁ እንዳይወስድ እንዳያነሳ መታዕ ሷሂቢሂ የጓደኛውን ዕቃ ላ ላዒበን ለጨዋታም ይሁን ወላ ጃዳ ለቁም ነገርም ይሁን አንዳችሁ ጓደኛ ወንድሙ ያስቀምጠውን ዕቃ ከቦታው አንስቶ እንዳያስደነግጠው። ወኢዛ አኸደ
አሐዱኩም አንዳችሁ ካነሳ አሷ ሷሂቢሂ የጓደኛውን ዱላ ካነሳበት፣ ዱላ የሚለው ምሳሌ ነው። ጫማ ሊሆን ይችላል፣ የመኪናው ቁልፍ ሊሆን ይችላል፣ ስልኩ ሊሆን ይችላል፣ ኮፍያው ሊሆን ይችላል፣ ካልሲው ሊሆን ይችላል፣ ቦርሳዋ ሊሆን ይችላል። ፈልየሩደሃ ኢለይሂ ወደ አነሳበት ቦታ ፈጥኖ ይመልሰዋል፣ እንዳያስደነግጠው ማለታቸው። ጫማ አንስተው ደብቀው የሚያስበረግጉ ሰዎች አሉ። ስልክ አንስተው የሚያስበረግጉ ሰዎች አሉ። ባህሉ መጀር ይሄ ክልክል። እንዲህ አይነት ቀልድ የተወገዘ ነው። ወከዛሊክ መኪና እየነዱ አጠገባቸው ፊት ለፊት የሚያውቁት ሰው ሲመጣ መሪ ዞር አድርገው የሚያስደነግጡ ሰዎች አሉ። ይሄን ያደረገ ሰው መላኢካ ይረግመዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። ሶሒህ ሙስሊም ውስጥ ያለ ሐዲስ። ይሄን ያደረገበት ያለው ሰው የእናቱ የአባቱ ልጅ እንኳ ቢሆን አይ ወንድሜ ነው አይጎዳኝም ለቀልድ ነው እንኳ ይላል ቢባል ይሄን ማድረግ ያስረግማል። ይሄን ድርጊቱን እስኪያቆም ድረስ መላኢካ ይረግመዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሶሒህ ሙስሊም ሌሎችም የዘገቡት ሐዲስ። ሙስሊም ውስጥ መኪና ይላል ወይ? አይደለም፣ ሐዲዳ ነው የሚለው፣ በብረት በስለት ነው የሚለው። ስለት ብረት የሚለው መኪናን ያካትታል። አደጋም ያመጣል። ጦርን መሳሪያን ወደ አንድ ሰው ማነጣጠር፣ ቢላዋን አንስተው በዚህ እንዳለልሽ እያሉ ያነጣጠሩ ማስፈራራት፣ አያደርገውም አታደርገውም እህቴ ናት ወንድሜ ናት እንኳን የሚል ሰው ላይ ቢሆን ይሄን ማድረግ ያስረግማል። እስኪያቆም ድረስ ድርጊቱን እስኪያቆም ድረስ መላኢካ ይረግመዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን በብዛት እናያለን። ትኩስ ነገር እንደሚመርጨት ብለው የሚመልሱ ሰዎች አሉ። የተከለከሉ ሰውን የሚያስደነግጥ ማንኛውም ነገር ማድረግ ክልክል ነው። ከዚህ ምን እንረዳለን? በዘመናችን ፕራንክ ነው ፍራንክ የሚባል ብዙ ሰዎች የሚፈጽሙ ስህተት አለ። እነሱ ፕራንክ ይሉታል፣ ግን ፍራንክ ነው። በትክክል የፈለጉበት ፍራንክ ነው። አይቻልም፣ ወንጀል ነው። ቀለል ያለች ነገር ብትሆን እንዲሁ ያን ያክል ማታስደነግጥ ፈገግታ ብቻ መታመጣ ብትሆን የቆመን ሰው የተቀመጠን ሰው ማታስቆም የቆመን ማታስጋድምና ማታስበረግግ ትንሽ ከፈፍ ያለች ከሆነ ችግር የለም፣ ቀልድ የሚለው ውስጥ ትገባለች። ነገር ግን ሰው በርግጎ እሳት ውስጥ ሄዶ እንዲገባ መኪና ጎማ ውስጥ እንዲገባ የሚያደርግ አሊያ ደግሞ በማይቻል ነገር በዲን በማይቻል ነገር ፕራንክ ማድረግ የለም። የፈረንጆች ሱና ነው፣ የፈረንጆች ሱና ነው። ወከዛልክ ምን ወር ላይ ነው የሚዋሹት ውሸት አለ። አፕሪል ዘፉል የሚሉታል የሙስሊም ተግባራት። ህይወታቸው ሁሉ ቀልድና ጨዋታ ዛዛታ የሆነ ሰዎች አሉ። አልፎ ተርፎ ማይገምቱት ነገር ሲገጥማቸው ምን የሚሉ ሰዎች አሉ። አንዳንድ ዘማ ጌታዬ ሆይ አፕሪል ዘፉል ነው በለኝ የሚሉ ሰዎች አሉ። ጭራሽ ጌታ አላህ እነሱን እንደዛ ሊላቸው ማለት ነው። ይሄ አደብ ከለቀቁ አንዴ መረን ከለቀቁ የት እንደሚደረስ አላህ ወስኖት ባሪያው ላይ የከተበውን ነገር ይሄ በጭራሽ ለኔ አይገባኝም አፕሪል ዘፉል ነው በለኝ ምናምን የሚሉ ሰዎች አሉ። አላህ ነው አንተ እንደዛ የሚለው? አላህን መስታን። ይሄ ከካፍር ጋር ከጋጠ ወጥ ሰው ጋር መዋል፣ የካፍሮችን የሙጅሪሞችን ፊልም ድራማ ማየት፣ የሚያነቡትን ነገር አለመምረጥ እዚህ ያደርሳል። አብዛኛው የዘመኑን ትውልድ በተለይ ሴቱ ዓለም ፊልም አበላሽቶታል፣ ድራማ አበላሽቶታል። የሚናገሩት ላይ የኩፍር ቃል ይናገራል፣ ማይመጠን ቃል ይናገራል። አልመናሂ ለፍዱያ የሚል ድርሰት አለ ራሱን የቻለ በክር አቡ ዘይድ ረሂመሁላህ ተዓላ ኢብኑ ዑሰይሚን አላቸው። እኔ ሳስበው በእኛ ሀገርም ያስፈልጋል። አልመናሂ አለፍዱያ የተከለከሉ ቃላት ማይገቡ ቃላት ትልልቅ ሰዎች ሳይቀሩ በአላህ ስም አመሰግናለሁ ይላሉ። ሰሞኑን እኔ ሰማሁት እገሌ የሚባለውን ቴሌቪዥን ጣቢያ በአላህ ስም አመሰግናለሁ አላንተ ተነስ ወላሂ ዘገነነኝ ከላይ እስከ ታች። ይሄ ጣቢያው በዘፈን በፊልም በምን የሚታወቅ ስንት ሙሲባ ያለበት ነው። የሆነች ነገር አደረገ ሰውየው ወይም የቻናሉ በአላህ ስም እገሌ ቻናልን አመሰግናለሁ አለ። ምን ማለት ነው? አላህ አመስግነኝ ብሎ ወክሎሃል ወይስ ይሄኛው ስንት ቆሻሻ ያለበት ድርጊት የሰራውን ስራ አላህ አመስግኗል? አንተ ነብይ ነህ፣ በራስህ ስም አመስግን። ማመስገን ስትፈልግ ማንኛውንም ስም በራስህ አመስግን። በአላህ ስም አመሰግናለሁ አይባልም። በአላህ ስም አመሰግናለሁ አይባልም። የተሳሳተ አገላለጽ ነው። ምን ማለት ነው? በአላህ ስም አመሰግናለሁ ማለት አላህ ወክሎኛል አመስግን ብሎኛል ማለት ነው። ወይም ደግሞ ይሄን ስራ አላህ አመስግኖላችኋል ማለት ነው። በፈጣሪ ስም አመሰግናለሁ ይላሉ ጎረቤቶቻችን። ከዛ ተወስዶ ነው ወይ በቦታው ነው። ጭራሽ ደግሞ ወንጀል ያለበትን ድርጊት እገሌ የሚባለውን ቴሌቪዥን ጣቢያ አላህ ያመሰግነዋል። ምን ስላደረገ? እስላምን ስለተዋጋ፣ ሒጃብን ስለተዋጋ፣ ብልግናን ስላሰራጨ። ሌሎችም ቃላቶች አሉ የተከለከሉ እንደ ሙስሊም እንጠቀማቸው ማይገቡ ቃላቶች አሉ። ቃላችንን መዝን አደብ ሊኖረን ንግግር የመረጠን እየለካን ልናወጣ ይገባናል። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። ወቢላሂ ተውፊቅ። አላህ ተባረከ ወተዓላ በሰማነው በተማርነው የምንጠቀም ያድርገን። አኽላቃችን አደባችንን እሱ ያሳምርልን። አኽላቃችን አደባችንን እሱ ያሳምርልን።
اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت. اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت، واصرف عنا سيئها فإنه لا يصرف سيئها إلا أنت. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم فرج هم المهمومين، اللهم فرج هم المهمومين ونفس كرب المكروبين، ونفس كرب المكروبين، واقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين، وارحم موتانا وموتى المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين، وصلى الله وسلم على نبينا محمد.